ተመስገን ተኛች? አዎ ተኛች። እንዴት በስንት መከራ እንዳስተኛት ብታይ። እንውጣ። አዎ ከስራብሻት ናሆማ አሁን የፂም ፍቃድ ጠይቄ ለቤተሰቦቼ እስክነግራቸው በጣም ነው የጓጓሁት። ግን ኪራ ጽናት አንድ የደበቀች ነገር እንዳለ ታውቃለህ? እሱን አልረሳሁትም፣ ግን በዚህ ሰዓት ደስታ እንዲነጥቀኛል። አዎ ግን እንደዚህ ይችላል ብለን የምናልፋቸው ነገሮች ዋጋ ሊያስከፍሉ ይችላል ታውቃለህ? አዎ ግን በዚህ ሰዓት ብጠይቃት ተመልሳ እንዳትርቀኝ ፈራ። እሱማ ልክ ነህ። በጣም ከባድ ስሜት። እኔም አውቀዋለሁ። ተማምን አለብኝ። ብሩ መቼም ጥለህ አትሄድም። በዚህ እርግጠኛ መሆን ትችላለህ። እንደዛ ነው ብለው ቤተሰቦቼ እኮ እስካሁን ስለምሩ ልብ ከዛ እኮ እሱም አለ ልክ። በቃ ያው ቀስ ብለህ ትነግራቸዋለህ። እባክህ ማዘር ገና ካሁኑ ውለዱ ክበዱ ምናምን እያለች በጣም እየቀዋወጠችብኝ ያለች። እሱ እኮ ነው የሚከብደው። ግን ያው ምን አማራጭ አለ? እንደምንም ብለህ ትነግራታለህ። ማሚ ደግሞ የገባት ናት። አዎ ግን በሷም ደግሞ አትፈቅድም ታውቃለህ? ብቻ እስኪ ምን እንደምናደርግ ናስ እና ወናየ ቆንጆ ቡና ከእናትህ ነው። አንቺ ምሩ ሰው እያሳረፍሽ። እሺ አንተ ሰው እየተዋት እንጂ ልጅ ጋር እንዴ ሰውዬ ስትይ ምን ትዝ እንዳለኝ ታውቂያለሽ? ጽናትና ኪራ ሰውዬ ሴት እኔማ እኮ ሀና አበባ ጉዝጉዤ ስጠብቃቸው ተው አታባክን አለችኝ ደውላ። ሰላም ጤና ይስጥልን ውድና የተከበራችሁ የጽናት ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛው ያላችሁበት። እንዴት ናችሁ? ኪሩቤልና ናሆሚ የጓደኝነታቸውን እያወሩ ነው ማለት ነው። ያው ኪሩቤል አሁን ላይ ያው ተስተካክሏል ሁሉም ነገር። ኪሩቤልና ጽናት ያሉበት ሁኔታ በጣም ደስ ይላል እና በዛ ጉዳይ ናሆሜ እንዳትጎዳት፣ ምንም ነገር ቢፈጠር እንዳትጎዳት፣ እንዳታሳዝናት፣ ድጋሚ ስህተት እንዳትሰራ ምናምን እያለው ነበር ማለት ነው። ያው ናሆሜም ልብ ገዝቷል፣ ኪራም ልብ ገዝቷል ማለት ነው እና ድጋሚ እንዳትጎዳት፣ ድጋሚ ጽናትን እንዳታስከፋት ምናምን እያለው ነበረ እና ጽናት ኪራ ደግሞ አሁን ላይ እጅግ በጣም ደስተኛ ነው። ወደ ቤትም ሲገባ በጣም ደስተኛ ሆኖ በሚያምር ሁኔታ ነው በቃ ቤቱን እንዲናፍቀው እያደረገችው ነው። ቤቱ ሳይሆን ያው እሷ ስለምትናፍቀው ማለት ነው እና ቤቱን እንዲናፍቅ ሆኗል። ወደ ራሱ ተመልሷል። ያው የጽናትም ችግር ስላለ ነው ማለት ነው እና አሁን ላይ ግን ሁለቱም ተስተካክለው እጅግ በጣም ጥሩ ሆነዋል። ናሆም ደግሞ እናቱ ያው እስካሁን ገና አልሰማችም። የልብ ታማሚ ሆነች። ስትሰማ ምንድን ሊፈጠር እንደሚችል ለማሰብ በጣም ትንሽ ይከብዳል እና እሱ አስጨንቋታል። የናሆሚ እናት ውለዱ እያለች ልጇንም ምሮንም እያስጨነቀች ነው ማለት ነው። ግን ያው ሁሉም በጊዜው ይሆናል በሚል መልስ ሰጥታታለች ማለት ነው። ያው ፍራቻ ነው እንዴት እንደምትነግራት ምናምን ፈርታለች ማለት ነው። ብትሰማስ ምንድን ነው የምትለኝ? ተለያዩ ትላለች ወይ የሚለው ነገር እውነት ለመናገር እናት ያው ለልጇ ስለምትል አዎ ያስፈራል። አግባት ችግር የለውም ምናምን ላትል ትችላለች። ትንሽ ከባድ ነው ማለት ነው። ግን ናሆሚ እውነቱን መናገር አለበት ብዬ አስባለሁ እና እናትየዋ ከአሁኑ ውለዱ እያለች ነው። የእናንተስ የወንዶቹስ? እሺ ሴቶቹ እንዴት ለእድሜያቸው አታስቡም ምናምን እያለች እየተቆጣቻት ነበር ማለት ነው። ሰኒ ደግሞ እዚህ ጋር እንደምታያት ቡና እያፈላች ነው። በጣም ያሳቀኝ አሪፍ የሆነ ቡና ከእናት አለሆነ ሲላት ነው ማለት ነው። ናሆሚ እሷን ለማብሸቅ
ሁሌ ቆርጦ እንደተነሳ ነው ማለት ነው። ብሽቅ ነው ያደረጋት። ሀኒ ደግሞ ወደ ውጭ ልትሄድ ነው። ከባሏ ጋር ወደ ውጭ ልትሄድ ነው። ባሏ ሄዶ ኦልሬዲ እሷ ነች የቀረችው እና እሷም ልትሄድ ነው ማለት ነው። እሷም ልትሄድ ነው። ደስ የምትል ልጅ ነበረች። የድራማውም ድምቀትም ነበረች። አንድ ሰሞን አብራ ስትሰራ ምናምን እሷም ባሏም የድራማው ድምቀቶች ነበሩ ማለት ነው። አሁን ግን ልትሰናበታቸው ነው። እንደምታዩት ቡና ፈልታ የመሰነባበቻ ነው መሰለኝ። ሰኒ ናች ቡናውን የሚያፈላቸው ማለት ነው። ቡናውን አፍልተው በሰላም እያወሩ እየተጫወቱ በቃ የሳቅ የጨዋታ የደስታ የዓለም ቤት መስሏል ማለት ነው። እና ልትሄድ ነው። ትታነ ልትሄድ ነው ማለት ነው። ቤተሰብ መልካም ጉዞ ብሏት ሀኒን ማለት ነው። እና ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እናመሰግናለን። በቅንነት በመልካምነት ስለምትደ